ዛሬ በጣም በውስጤ ሲመላለስ የነበረ ብዙ ነገር ነበረ። ግን እዚህ ስደርስ ሰሞኑን በጣም ሳሰላስለው ስማርበት ጌታ በሱ ቃል ሲባርከኝ የነበረ ቃል ወደ ውስጤ በጣም ገፍቶ ስለመጣ እሱን ላካፍላችሁና የሚገኘው ኢዮብ መጽሐፍ ላይ ነውና ኢዮብ መጽሐፍ 29ኛው ምዕራፍ ነው ከናንተ ጋር ዛሬ መከፋፈለው። ጌታ ይባረክ። አሜን። ኢየሱስ ያድናል። የኢዮብ መጽሐፍ አብዛኛው ምዕራፉ የመከራ ምዕራፍ ነው። ኢዮብ 42 ምዕራፎች አሉት የኢዮብ መጽሐፍ። ከ42ቱ ምዕራፎች ከምዕራፍ 2 እስከ 37 ስታነቡት የመከራ ምዕራፍ፣ በጣም ብዙ የህይወት ውጣ ውረድ ያለበት ምዕራፍ ነው። የሚገርም ነው። ዛሬ ማካፈላችሁ ምዕራፍ 29 ግን አሁን ከመላችሁ ትንሽ ይለያል እና ኢዮብ ጥንት በአባቶች ዘመን ኖሯል ተብሎ የሚታሰብ ሰው ነው። የእድሜ ቁጥሩ አይታወቅም። ኢዮብ አይሁዳዊ አይደለም፣ እስራኤላዊ አይደለም። መጽሐፍ ቅዱስ ሲናገር ጥንት በዖፅ አገር ይልና ጻድቅ የነበረ አንድ ሰው ነበረ፣ እሱም ኢዮብ ነው ብሎ እንዲሁ በደፈናው ስለ ኢዮብ ባክግራውንዱን ሲያወራ ይነግረናል ማለት ነውና የመጽሐፍ ቅዱስ አዋቂዎች ሲናገሩ ከክርስቶስ ልደት 2000 ዓመት በፊት የኖረ ሰው እንደሆነ ይናገራሉ። ስለዚህ ስለ ኢዮብ ብዙ ባክግራውንዶች የሉም፣ መጽሐፍ ቅዱሳዊ ጥናቶችም አልተጻፉም። እንዳልኳችሁ ይሄ ሰው ጥንት በዖፅ አገር፣ ዖፅ የሚባል ሀገር ላይ የነበረ ሰው ነው። አይሁዳዊ አይደለም ማለት አይሁድ ያው የእስራኤል ሕዝብ ስለሆነ እስራኤላዊ አይደለም፣ ግን በዖፅ አገር የሚኖር እግዚአብሔርን ግን የሚያመልክ ሰው ነበረ ይላል። እግዚአብሔርን የሚያመልክ ሰው ነበረና በእነ አብርሃም ነገድ ውስጥ ወይም በእነ አብርሃም ዘር ውስጥ ያለ ሰው ባይሆንም እግዚአብሔርን ግን የሚያውቅ ሰው ነበረ። ጌታ ይባረክ። ይሄን ያልካልኳችሁ ስለ ኢዮብ፣ ይሄ ኢዮብ በጣም ብዙ ምዕራፉ የመከራ ምዕራፍ ነውና በመላእክት ጉባኤ ሰይጣን ተገኝቶ ከእግዚአብሔር ጋር ሲነጋገር ምድርን ዞርኳት ምናምን እያለ ሲያወራው ታዲያ ባሪያዬን ኢዮብን አላየኸውም ወይ አለው። ከዛ በኋላ እግዚአብሔር እንደዛ ሲለው አይ ኢዮብንም አይቼዋለሁ፣ ግን አንተ ከልለለታል፣ አንተ እንደምትለው አይደለም፣ ያንን ከለላ ብታነሳበት እንደዛ አይነት ሰው አይደለም ማለት እግዚአብሔር ፈቀደለትና ለመከራ አሳልፎ የሰጠው ሰው ነው። ከዛ በሰይጣን እጅ ተላልፎ ተሰጠ። እንዳልኳችሁ በእነዚህ ምዕራፎቹ ከምዕራፍ 2 ጀምሮ እስከ 37 ድረስ በጣም ብዙ መከራ አጠገቡ ካለችው ሚስቱ ጀምሮ እስከ አጽናኞቹ እነ ኤልፋዝ እነ በልዳዶስ ጭምር መከራ ያበዙበት የጫኑበት ሰው ነው እና ኢዮብ ግን ጻድቅ ሰው ነው። በዚህ ሁሉ መከራ ሲያልፍ በተቻለው አቅም እግዚአብሔር ላይ ላለማጉረምረም፣ እግዚአብሔር ላይ የስንፍናን ቃል ላለመናገር በጣም በብዙ የጣረ ሰው ነውና ሚስቱ አንተ ምን እስክትሆን ድረስ ነው ይሄ ሁሉ ያለፈብህ እግዚአብሔርን ሰድባ አትሞትም እስከምትለው ድረስ እግዚአብሔርን አልሳደብም፣ እሱ እግዚአብሔር ሰጠ እግዚአብሔር ነሳ ያለ ጻድቅ ሰው ነው እና ኢዮብ በጣም የሚገርም ሰው ነው። ጌታ ይባረክ። ያዕቆብ ሲጽፍልን ስለ ኢዮብ ስለ ትዕግስቱ ሰምታችኋል ይላል አዲስ ኪዳን ላይና ሪፈር አድርጎ የሚጽፍልን ኢዮብ ስለመታገዙ ሰምታችኋል ብሎ በትዕግስት ከሚጠቀሱ እስካሁን መጽሐፍ ቅዱሳችን ላይ በታጋሽነቱ ወደር የሌለው አንድ ሰው ማን ነው ካላችሁኝ ኢዮብ ነው። ይሄ ኢዮብ በእነዚህ የመከራ ምዕራፎች ውስጥ እያለፈ 29ኛው ምዕራፍ ላይ ግን በትዝታ አንድ ነገር ያወራል። መለስ ብሎ ወደኋላ እንደፊተኛው ዘመን እግዚአብሔር በእኔ ላይ ብርሃኑን እንዳደረገበት ዘመን እንደዛኛው ዘመን ምን ነው በሆንኩኝ ብሎ ያ ዘመን ምን እንደሚመስል እንደነበረ ለኛ ያወራልናል ማለት ነው። ከኔ ጋር ናችሁ? ጌታ ይባረክ። በትዝታ ነው የሚያወራው፣ በትውስታ እግዚአብሔር ከኔ ጋር እንደነበረበት እንደፊተኛው ዘመን ያ የእግዚአብሔር ብርሃን በእኔ ላይ በነበረ ጊዜ እንደነበርኩት አይነት ህይወት ምን ነው በኖርኩኝ ብሎ ያወራል 29ኛው ምዕራፍ ላይና ሲጀምር በጣም ደስ ይላል። የእግዚአብሔር ብርሃን በእኔ ላይ እንደነበረበት እንደፊተኛው ዘመን ይልና ያኔ የእግዚአብሔር ወዳጅነት ቤቴን ይባርክ ነበረ ይላል። ኢየሱስ ያድናል። ጎናችሁ ያለውን ሰው በእግዚአብሔር ብርሃን ያለ ሰው ይባረካል በሉት።
ምንድነው የእግዚአብሔር ብርሃን ፓስተር ቴዲ ካላችሁኝ፣ የእግዚአብሔር ብርሃን የእግዚአብሔር አብሮነት፣ የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ እግዚአብሔር ከናንተ ጋር ሲሆን ማለት ነው። አሜን ነው። የእግዚአብሔር ብርሃን እናንተ ቤት አለ ማለት እግዚአብሔር ከናንተ ጋር እየኖረ ነው ማለት ነው። አሜን ነው ወይ? አሜን ነው ወይ? ኢዮብ እንደዛ ነው የሚለው። የእግዚአብሔር ብርሃን በኔ ጋር በነበረ ጊዜ፣ ያኔ የፊተኛው ዘመን ላይ ከኢዮብ ጋር እግዚአብሔር አለ ተብሎ እንደሚወራበት ያኔ የፊተኛው ዘመን ላይ ወዳጅነቱ አለና ቤቴን ይባርክ ነበረ አለ። ኢየሱስ ያድናል። ትዝ ይላችኋል አንድ ጊዜ የተማረከው ታቦት ወደ ዳዊት ከተማ ሲመለስ እግረ መንገዱን ለ3 ወር ወደና አቢዳራ ቤት ገባ ይላል መጽሐፍ ሲናገር። ያ ታቦት እየሄደ የነበረው ወደ ዳዊት ከተማ ነው። ግን እግረ መንገዱን አስቦ አይደለም ወይም በእቅድ አይደለም። እግረ መንገድ ግን ለ3 ወር አንድ ቤት ገባ እና አቢዳራ ቤት ገባ። መጽሐፍ ሲነግረን የአቢዳራ ቤት ተባረከ ይላል። ታቦቱ ከመግባቱ የተነሳ ለ3 ወር እዛ ቤት ከመግባቱ የተነሳ ቤቱ ተባረከ። አሜን ነው ወይ? የእግዚአብሔር ታቦት በአዲስ ኪዳን ኢየሱስ ነው። አቤት! ይሄ ኢየሱስ እናንተ ቤት አለ? ጎናችሁ ያለውን ሰው ኢየሱስ ቤት ከገባ ጀምሮ በረከት ያንተ ነው በሉት። ይሄ ታቦት ከገባበት ጊዜ ጀምሮ የአቢዳራ ቤት ተባረከ። አይገርማችሁም? ታቦቱ በመኖሩ የተነሳ የአቢዳራ ቤት ተባረከ። ኢዮብ እንደዛ ነው የሚለው። የእግዚአብሔር ብርሃን በኔ ላይ በነበረ ጊዜ ወዳጅነቱ፣ አብሮነቱ ከኔ ጋር ሲኖር ቤቴ ተባርኮ ነበር አለና ከዛ በኋላ ቤት ገብታችሁ ታነቡታላችሁ። ነው ዝም ብዬ ገረፍ እያደረኩት ነው ማልፈው። ሙሉ ምዕራፉን ስታነቡት ኢዮብ ያለምንም ጭንቅ ያለምንም መከራ ያሳለፈበት ምዕራፍ ነውና በጣም ደስ ይላል። በጣም ደስ ይላል። መንገዴ በቂቤ የታጠበ ነበረ ይላል። አሜን ትላላችሁ? መንገዴ በቂቤ የታጠበ ነበረ አለ። ምን ማለት ነው? መንገዴ ማለት ይሄኛው እኛ የምንሄድበት መኪና የምንነዳበት መንገድ አይደለም። መንገዴ ማለት የላይፍ ፓዝ ነው። ከኔ ጋር ናችሁ? የህይወቴ መንገድ ምኖርበት በምድር ላይ የቆየውበት ቆይታ ያኔ እግዚአብሔር ከኔ ጋር በነበረ ጊዜ የሄድኩት ምዕራፍ በጣም የሚገርም ነበረ። በቂቤ የታጠበ ነበረ። ምን ማለት ነው? እጣት፣ ግርጣት፣ ንጣት፣ ውጥረት፣ ማጠር ምናምን የሚባል ነገር አላቅም ነበረ። ተትረፍርፌ ነበር ይኖርኩታል። ጎናችሁ ያለውን ሰው እግዚአብሔር ካንተ ጋር ነው፣ ተትረፍርፈ ነው የምትኖረው በሉት። አሜን ትላላችሁ? ተትረፍርፌ ነበር ይኖርኩታል። ኢዮብ እንዴት ነበር ይኖርከው እግዚአብሔር ካንተ ጋር በነበረ ጊዜ ስትሉት፣ መንገዴ በቂቤ የታጠበ ነበራል። በጣም ፕሮስፐር አድርጌ ነው ይኖርኩታል። አሜን ትላላችሁ? መንገዴ በቂቤ የታጠበ ነበረ። በምቾት በድሎት ነው የኖርኩት ከእግዚአብሔር ጋር እኔ ጋር በነበረ ጊዜ እና ምን ነው በሆንኩ እያለ ነው የሚያወራው። ምን ነው ዘመኔ፣ ያሁኑ ዘመን አሁን ማልፈበት ምዕራፍ እንደዛኛው በሆነልኝ ይላል። እናንተ ግን አሁን እንደዛ ናችሁ እኮ። እግዚአብሔር ከእናንተ ጋር ነው። ጎናችሁ ያለን ሰው በእግዚአብሔር ቤት ስትኖር፣ በእግዚአብሔር ብርሃን ስትኖር ይሄ ያንተ ነው በሉት። አለው ፕሪቪሌጆች አሉት። በጌታ ቤት መኖር፣ ከእግዚአብሔር ህልውና በእግዚአብሔር ቤት ጥላ ስር ማደር አለው ፕሪቪሌጅ አለው። ወዳጆች ዝም ብለን አይደለም የምንኖረው አይደለ? አሜን ትላላችሁ? አሜን ትላላችሁ? መንገዴ በቂቤ የታጠበ ነበራል። አለቱ የዘይት ፈሳሽ ይሰጠኝ ነበራል። አለቱ ደረቁ አይሰጥም የተባለው ነገር ለኔ ግን የዘይት ፈሳሽ ይሰጠኝ ነበራል። አረ አንድ ሰው የሚያምን ሰው የለም እንደዚህ ቤት? ጌታ ይባረክ። አለቱ የዘይት ፈሳሽ ይሰጠኝ ነበረ። አሜን ነው። አንዳንድ ጊዜ እንደዚህ ነው የምትሆኑት። የማይሰጥ ነገር ለእናንተ ይሰጣችኋል። የእግዚአብሔር ብርሃን ከእናንተ ጋር ሲሆን፣ ህልውናው መገኘቱ አብሯችሁ ሲሆን የማይሰጥ ነገር ይሰጣችኋል። ስለዚህ ለምጽፉ ሰዎች የመጀመሪያው ነገር የእግዚአብሔር ብርሃን በእናንተ ላይ ሲሆን ምንድን ነው የሚሆነው ካላችሁኝ፣ ፌቨር። ኧረ አሜን። ፌቨር ሞገስ የሚባለው ነገር ከናንተ ጋር ይሆናል። ከናንተ ጋር ይሆናል። ሞገስ የሚባል ነገር ስትንቀሳቀሱ መጣ የሚያስብል፣ ይሄ ሰው ብቻውን አይደለም የሚያስብል፣ ደመና ይዞ ነው የሚያንቀሳቅሰው የሚባል ነገር ከናንተ ጋር ይሆናል። አሜን ትላላችሁ? ነጠላ አትሆኑም። በቃ ስትሄዱ ክብድ ትላላችሁ። ኧረ አሜን። ምን ነው እሱ በኖረ ትባላላችሁ። አቤት። ፌቨር
አንድ እግዚአብሔር ሰው ሲናገር እንደዚህ ያለ ፌቨር ማለት መልቲ ዳይሜንሽናል ግሬስ ነው አለ። መልቲ ዳይሜንሽናል ግሬስ ነው። በዚህ ስትገባ ይሳካልሃል፣ በዚህ ስትሄድበት መንገድ አለው፣ በዚህ ጋር ስትነካው ቁልፉ ይከፈታል። ዛሬ ለአንድ ሰው ማስተር ኪ ይሰጣል። አሜን ትሉኛላችሁ? ጎናችሁ ያለውን ሰው ዛሬ ፌቨር ተቀብለ ነው የምትወጣው በሉት። ከዚህ ቃል የተነሳ ፌቨር ተቀብለ ነው የምትወጣው በሉት። ፌቨር ፌቨር መልቲ ዳይሜንሽናል ግሬስ ነው። አሜን። የዕብራይስጥ ቃል ፌቨር የሚለውን ሲተረጉመው ቼን ይለዋል። ቼን አስገዳጅ ማለት ነው። በነገራችን ላይ ሳይፈልግ እንዲሰጥ የሚያደርግ ማለት ፈልጎ አይደለም። ፈልጎማ ኖርማል ነው፣ ለማንም ይሰጣል። ሳይፈልግ እንዲሰጥ የሚያደርግ ኃይል ማለት። ጎናቸው ያለውን ሰው ሲስተም ሳይፈልግ እንዲሰጥ የሚያደርግ ሞገስ ዛሬ ትቀበላለህ በሉት። አሜን ነው ወይ? አስገዳጅ ዝም ብለህ ስትመጣ ያስገድደዋል። ማይሰጥ ነገር ስጠው ይለዋል። ትዝ ይላችሁ ከሆነ እስራኤላውያን ሲወጡ እግዚአብሔር እንደዚህ ያለ ሞገሴ ከእናንተ ጋር ይሆናል፣ በዝብዛችሁ ትወጣላችሁ አላቸው። 450 ዓመት ሙሉ ጡብ የሰሩበት ጭቃ ቦኩበት ሀገር ላይ አስገድደው ያሰሯቸው ሰዎች እየለመኑ ሰጧቸው። እየለመኑ ፕሬዝ ጋድ ጌታ ይባረክ። ግዴላችሁ ማጠገባችሁ ያለውን ሰው ይሄ ፌቨር ዛሬ በሉት ካንተ ጋር ሆኖ ነው የምትወጣው በሉት። ከዚህ ቤት ስትወጣ በሚገርም ምስክርነት ነው የምትወጣው በሉት። አስገዳጅ ኃይል ፌቨር የዕብራይስጡ በደንብ ደስ ይላል ሲተረጉሞ ቼን ይለዋል። ቼን አስገዳጅ ኃይል ማለት ነው። አልሰጥም ያለ ሌላ አንተ ስትደርስ ግን አይግደረደርም፣ ውሰደው ይላል። አረ ዛሬ የሚፈልግ ሰው ሳምንታችሁ ላይ፣ ወራችሁ ላይ፣ አመታችሁ ላይ እናገራለሁ። ይሄ ቅባት ከናንተ ጋር ይሁን። ይሄ ሞገስ ከናንተ ጋር ይሁን። እስከ ዛሬ አልሰጥም ብሏችኋል። አሁን ገና ስትሄዱ በሩ አውቆ አሜን ነው። አሜን ነው። ከዚህ ሞገስ የተነሳ ማለት ነው። ከዚህ ሞገስ የተነሳ መንገዴ በቅቤ ታጠበ ነበራል። አሜን ነው። አሜን ነው። አለቱ የዘይት ፈሳሽ ይሰጠኝ ነበረ። ዋው ጌታ ይባረክ። ደስ የሚል መንፈስ ነው ያለው። እየተሰማችሁ ነው? ወደ አደባባይ በወጣው ጊዜ አለ ጎበዛዝት ለቀው ገለል ይሉ ነበር አለ። ኢዮብ መጣ ብለው ጎበዛዝት ፈርጠም ያሉ በእድሜያቸው ጎልማሳ የሚባሉ ኃይለኛ የሚባሉ ኢዮብ ስመጣ አለ መንገድ ይለቁልኝ ነበር አለ። አሜን ትላላችሁ? አዛውንት አባቶች፣ የእድሜ ባለጠጎች ወንበር ይለቁልኝ ነበር። አንተ ምን አይነት ሞገስ ነው? ወንበር ይለቁልኝ ነበር አለ። አሜን ነው። አሜን ነው። እኛ እንግዲህ በባህላችን ትልቅ ሰው ሲመጣ ወንበር እንለቃለን አይደል? በእድሜ ስለምናከብር ባህላችን ነው። ትልቅ ሰው እናከብራለን። ኢዮብ ግን የእድሜ ባለጠግነቱ አልነበረም የሚያስከብረው። እንዲያው ማለት ከኔ በእድሜ ባለጠጋ የሆኑ ትልልቅ የሚባሉ ሰዎች እኔ ስመጣ ወንበራቸውን ይለቁልኝ ነበር። ምን አይነት ሞገስ ነው ይሄ! ሞገስ ያገኛችሁ። አረ ይሄ ሞገስ ያገኛችሁ። የእግዚአብሔር ብርሃን እኔ ላይ በነበረ ጊዜ አለ እንደዛ ነበር የምኖረው እና ምን ነው እንደዛኛው ዘመን እግዚአብሔር ሁሌ ባኖረኝ እያለ ምሳሌውን ነው የሚመስለው። አሜን ነው ወይ? አረ አሜን ነው ወይ? ወንበራቸውን ይለቁልኝ ነበር አለ ሽማግሌዎች። ጌታ ይባረክ። ከንግግሬ በኋላ አለ አንዳች አይጨምሩም ነበር አለ። ከዛ በኋላ ከኔ በኋላ ቀጥሎ የሚያወራው ሰውዬ ኢዮብ እንዳለው እያለ ነበር እንጂ የሚያወራው የራሱን ሐሳብ መጨመር አይችልም ነበር። ጋሽ ኢዮብ ቅድም እንዳለው እያሉ ነበር የሚያወሩት። ንግግሬ የንግግር መደምደሚያ ነበረ። ከኔ በኋላ 4 ነጥብ ነው እንጂ ሌላ ነገር የለም ነበር አለ። ወይኔ ንግግራችሁ ዛሬ እንደዚህ ይሁንላችሁ። የእናንተ ቃል እንደ ባለስልጣን ቃል ይሆንላችሁ። አንተ ሰውየው ከተማ ነው ብቻውን ሲወጣ ይፈራል። ኢዮብ መጣ ነው የሚባለው። ከበድ ያለ ሰው ነው።
ዝም ብሎ አይደለም። ለምን? እግዚአብሔር አብሮት ነበር። ሰውየው ብቻውን አይሄድም፣ ወካ አያረግም። ዝም ብሎ እግዚአብሔር ከኔ ጋር ነው ይላል፣ ይወጣል፣ ይናገራል፣ ይሰማል። ንግግሩ የአፉ ቃል ሕግ ነበር። ኢዮብ ካለ በኋላ ሌላ ነገር አይባልም፣ መደምደሚያ ነበረ። ጎናችሁ ያለውን ሰው ሄ ሞገስ ካንተ ጋር ይሁን በሉት። አሜን ነው፣ አሜን ነው፣ ኧረ አሜን ነው። ከኖሩ እንደዚህ መኖር ደስ አይልም? በቃ ከበድ ብሎ ሰውየው ከተማ ነው፣ ብቻውን ከተማ ነው። ሕግ ያረቃል፣ ያጸድቃል። ከኔ በኋላ ንግግር የሚባል የለም አለ። መኳንንቶች ሊናገሩ ሞከሩና ምላሳቸው ከተናጋቸው ጋር ተጣበቃል። አልቻሉም። መኳንንቶች ማለት ቦታ ያላቸው፣ ስልጣን ላይ ያሉ፣ አቅም ያላቸው አይደለም? ከደጋላችሁ ፓርላማው ከኔ በኋላ ምንም ነገር ማለት አይችልም ነበረ። ኢዮብ በቃ ተናግሯል አለ፣ ሆነ ነው። እንዴት አይነት ሞገስ ነው! እንዴት አይነት ሞገስ ነው! ከኔ በኋላ ንግግር የለም ነበር አለ። መኳንንቶች ንግግራቸው አረመመ፣ ምላሳቸው ከተናጋቸው ጋር ተጣበቀ ይላል። ፕሬዝ ጋድ። አሜን። ዛሬ አንድ ሰው ልባርክ በዚህ በረከት በኢየሱስ ስም። ንግግራችሁ የንግግር መደምደሚያ ይሁን። ንግግራችሁ የሚደመጥላችሁ ሁኑ። ንግግራችሁ ያፋችሁ ቃል ሕግ ይሁን። አሜን ትላላችሁ። ከብርሃኑ የተነሳ እግዚአብሔር ከኔ ጋር ስለነበረ፣ ታቦቱ እኔ ቤት ስለነበረ፣ አዎ የእግዚአብሔር ብርሃን እንደዛ ያኖራል። አረ እንደዛ ያኖራል። በነገራችን ላይ ኢየሱስን ካገኘ በኋላ ሰው እንደዛ መኖር ይችላል። አክሰስ ማድረግ የምትችሉበትን ቁልፍ ነው የተቀበላችሁት ለህይወት ዘመናችሁ። ልክ ኢየሱስን የተቀበላችሁ ቀን ከዚህ በኋላ ያለው ዘመናችሁ ይሄ በእግዚአብሔር ብርሃን እንደሚኖረው ሰውዬ መኖር ትችላላችሁ ተብሎ ነው የተሰጣችሁ። አሜን ትላላችሁ? አሜን ትላላችሁ? ካላወቀ ራሱ ካልኖረ ሰውየው አላወቀም እንጂ መኖር ግን ይችላል። በነገራችን ላይ መኖር ይችላል። ይሄ ሰውዬ ግን ጌታን ካገኘ በኋላ ትንሽ ለወጥ ብሎብኛል የሚያስብል ሞገስ ይታይባችኋል። አሜን ትላላችሁ? አሜን ትላላችሁ? አዎ። ንጉሥ በሰራዊቱ መሃል እንደሚኖር ኖርኩኝ ይላል። ንጉሥ በሰራዊቱ መሃል እንዴት ነው የሚኖረው? ተከብሮ ተፈርቶ። አሜን አትሉ? አሜን ነው ወይ? ንጉሥ በሰራዊቱ መሃል እንደሚኖር እንደዛ ነው የኖርኩት አለ። ፕሬዝ ጋድ። እሺ የመጀመሪያው ሞገስ ነው ብያችኋለሁ፣ እንደዚህ የሚያደርገው። ሁለተኛው ታዲያ በእግዚአብሔር ብርሃን ስንኖር ምንድነው ካላችሁኝ፣ ሁለንተናዊ ብልጽግና። ጎናችሁ ያለውን ሰው ሁለንተናዊ ብልጽግና በሉት። የእግዚአብሔር ብርሃን ካንተ ጋር ከሆነ ሁለንተናዊ ብልጽግና ያንተ ነው። አረ አሜን ይባላል። አሜን ይባላል። ሆሊስቲክ ፕሮስፔሪቲ ማለት ነው። ፕሬዝ ጋድ። ሆሊስቲክ የሆነ በመንፈስ በነፍስ በስጋ በሶስቱም ነው ፕሮስፐር የምታረገው። ይሄ ሰውዬ ብር ብቻ ነው ያለው ስትባል አራራራ እንዳይመስል ሲያመልክ ባየኸው ትባላለህ። ወይኔ እናንተም በሆነ አሜን አትሉም እንዴ? አረ ባየው የቃል መገለጡ ትባላል። እሷ ከጸለየች ትባያለሽ። ጎናችሁ ያለውን ሰው ሁለንተናዊ ብልጽግና በሁሉ ነው በሉት። ሁሉ በሁሉ ነው የምትሆነው። ሁሉ በሁሉ ነው የምትሆነው። አሜን ትላላችሁ? ኤፌሶን ላይ ነው አይደል እንደዛ የሚለው? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል። እሰ ብሌሲንግ እኮ በረከት ነው። በነገራችን ላይ መንፈሳዊ በረከት እኮ ነው። አሜን አትሉም እንዴ? አሜን አትሉም እንዴ? በነገራችን ላይ አንድ ሚስጥር ልንገራችሁ። ሰማይ የባረከው ነገር ምድር እምቢ ሊል አይችልም። ወይኔ ይኸው ሰማይ የተከፈተለት ሰው ምድር ላይ ሰክሰስ ላይ ያረጋ አይችልም። ማለት እምቢ ልትለው አችልም ምድር። ለምን? መንፈሳዊ ዓለም ፈቅዶለታል። ጎናችሁ ያለውን ሰው አንተ እኮ ሰማይ የተቀበለ ሰው ነህ በሉት። ሰማይ የተቀበለ ሰው ነህ በሉት። አዎ ሰማይ ከተቀበለ ምድር ወዳ አይደለም በግዷ ትቀበላለች። አራሜን በሉኝ። ብዙ ሰው እንደዚህ ይላል፣ እኔ ምን ያደርግልኛል በቃ አግኝቻለሁ አንዴ አልፈልግም ይላል። ለምን ታጠበዋለህ?
ሰፋ ሰፋ ለማለት ሰጠው ነው። ጎናችሁ ያለውን ሰው ሰፋ ሰፋ አድርገው እንጂ በሉት። አይደል እንዴ? በምድር 100 እጥፍ አይልም ቃሉ? በሰማይ የዘላለም ሕይወት አይደል? በምድርስ ታዲያ 100 እጥፉ ለማን ነው? ጎናችሁ ያለውን ሰው ያንተ ነው በሉት። አዎ አዎ። አንዳንድ ሰው በቃ እኮ ነው ሰማይ ምድሩ ምንም አያደርግልኝ፣ ከዛ እየተቸገረ ይጨርሳል። ለምን ፈቅዶልሃል እኮ ሰማይ። አረ ሰማይ ፈቅዶልሃል በሉት። ጎናችሁ ያለውን ሰው ሰማይ እኮ አንተን የተቀበለ ሰው ነው በሉት። አቤት አቤት። እኔ አንድ ሰው ዛሬ ፕሮስፐር ሲያረጋ ያለው እኔ ይሄ ቅባት ሲቀበለው ያለው አሜን ትሉኛላችሁ ወይ? አዎ። ከዚህ ሲወጣ ዛሬ ይሄ ሞገስ ተቀብሎ ሲወጣ ነገሮች ሁሉ ስክትክት የሚሉለት ሰው ነው ማለት። ኧረ አሜን አትሉኝም? ያንተ እኮ ነው ያንቺ እኮ ነው ሆሊስቲክ ፕሮስፐሪቲ። በሁሉ ነገር ነው ከበለጸግ የምትበለጽገው። ለምን መጽሐፍ ሲናገር እንደዚህ ይላል፣ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። የእግዚአብሔር ጎናችሁ ያለው ሰው ነቅነቅ አርጉትና ግድ የለም የተቀበልከው በረከት ባለጠጋ የሚያረቅባት ነው በሉት። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ጸጸትም አይጨምርባትም። አረ አሜን ነው ወይ? አው አይጨምርባትም። ከሰጠ በኋላ እግዚአብሔር ቆይ ይሄ ሰው ትንሽ ሊታበይ ይችላል ብሎ መሃል ላይ እንከንጣል አያረግ። በቃ ፍጹም የሆነ ብለሲንግ ነው። አረ አቤል ይኸው እግዚአብሔር ምስክሬ ነው። ዛሬ ይሄ ሞገስ ያገኘው ሰው በእነዚህ ከፊት ባሉ አመታት ከመበልጸግ ውጪ ድል ፈንታ የለው። ፕሮስፐር ከማድረግ ውጪ ድል ፈንታ የለው። አዎ ልክ እንደ ኢዮብ መጣ ተብለ ነው የምትኖረው። ችግር ሲኖር አይ እሱ የመፍትሄ ሰው ነው ይጠራ ነው የምትባለው። በቤተሰብ መካከል ምን ሐሳብ አለህ ነው የምትባል። እኛ እንደዚህ ብለን ነበረ አንተ ምን ትላለህ ተብለህ አንተን ለመፍትሄ የምትፈልገው። አራሜን በሉኝ። በፋሚሊ መካከል ፌቨር ትፈልጋላችሁ? በኢየሱስ ስም ይሁንላችሁ። በሰፈራችሁ ፌቨር ይሁንላችሁ። በአካባቢያችሁ ፌቨር ይሁንላችሁ። በአገር ፌቨር ይሁንላችሁ። አዎ ይሄ ፌቨር ደግሞ ይጠራዋል፣ እንዳልኳችሁ ይጠራዋል። ተስፋፋለህ፣ ትገዛለህ። አሜን አትሉም ወይ? አሜን አትሉም ወይ? እኔ በጣም ነው ደስ የሚለኝ። ይኸው እስካሁን አላየሁትም፣ በውስጤ ግን ገብቷል ቃሉና እንደዚህ ይላል። ለድሃው አባት ነበርኩ አለ፣ መበለቲቱን እልል አሰኛት ነበር አለ። እልል ጋሽ ኢዮብ ከመጣ እልልታ ነው፣ ለቅሶ የለም። ባል የሌላትን ብቻዋን የምትኖረውን መበለቲቱን እልል አሰኛት ነበር። ብዙ ጊዜ መበለቲቱን ሲባል የምንሰማው ሀዘንተኛ ነው አይደል? ኢዮብ ግን እልል አሰኛት ነበር አለ። ለድሃ አደጉ አባት ነበርኩ አለ፣ ለእውሩ አይን ላንካሳው እግር ነበርኩ አለ። አንተ በጎደለ የሚሞላ ሰውዬ ነበረ። ኢዮብ ካለ ክፍተት የለም። ወይኔ ግዴላችሁም ጎናችሁ ያለውን ሰው ይሄን ፌቨር ተቀብለ ነው የምትወጣው በሉት። በቃ ክፍተት የለም። ኢዮብ ካለ ይሞላዋል፣ ይመጣና ይሞላዋል። ለድሃ አደጉ አባት ነበርኩ አለ። ሩህ ነው እንደምታዩት። ከእግዚአብሔር ቅባት የተነሳ ከእግዚአብሔር ሞገስ የተነሳ የችግረኞች አባት ነው ኢዮብ። አዎ እግዚአብሔር ይባረክ። ጎናችሁ ያለውን ሰው ግድ የለህም ዛሬ ይሄ ብርሃን አግኝቷል በሉት። ከዚህ የተነሳ ሞገስ ተቀብለሃል በሉት። ከዚህ የተነሳ በረከት ያንተ ነው በሉት። አዎ ብያችኋለሁ ቅድም። እጥረት፣ ውጥረት፣ ግርጣት፣ ንጣት የለም ኢዮብ ጋር የለም። መንገዴ በቅቤ ታጠበ ነበር አለ። ጭንቀት አላቅም ነበረ። በሽታ፣ ህመም፣ ደዌ ምና ተወግደው ነበረ። ከእግዚአብሔር ብርሃን የተነሳ ስኖር በጤና ነው የኖርኩታል። በጤና በሰላም ነው የኖርኩታል። ፕሬዝ ጋድ። ይሄ ሁሉ የእናንተ እንደሆነ ግን ታውቃላችሁ። የእናንተ ነው ይሄ ሁሉ። ኢየሱስን ያገኘ ሰው አክሰስ ሊያደርጋቸው የሚችሉ ብለሲንጎች ናቸው እነዚህ ሁሉ። አራሜን በሉኝ። ጌታ ይባረክ።
በረከት በጻድቅ ራስ ላይ ነው ይላል መጽሐፍ ሲናገር። ምሳሌ ላይ በረከት በጻድቅ ራስ ላይ ነው ይላል። ሰውየው የትም ሄዶ ያፈራል ማለት ነው። ወይኔ አሜን አትሉ? ባንተ ራስ ላይ እኮ ነው፣ ባንቺ ራስ ላይ እኮ ነው። የትም ቦታ ገብተሽ ላይሳካልሽ አይችልም። አሜን ትሉኛላችሁ? አሜን ትሉኛላችሁ? ትዝ ይላችሁ ከሆነ ይስሐቅ እናትና አባቱ ከሞቱ በኋላ ወደ ሌላ ምድር ሄደና መጽሐፍ ሲናገር እንደዚህ ይላል። በጌራራ ከሄደ በኋላ ከአባቱ ከአብርሃም ዘመን የሚበልጥ ደብል የሆነ ረሃብ ሆነ ይላል። ከዛ በኋላ ወደ አባቱ አብርሃም አድርጎት እንደነበረው ወደ ግብጽ ወርዳለሁ ብሎ ሲነሳ እግዚአብሔር መጣና እንደዚህ ያለው፣ ልክ ነህ አብርሃም የረሃቡ ዘመን ያመለጠው ወደ ግብጽ ወርዶ ነው፣ አንተ ግን አትወርድም አለው። እዚሁ ትቀመጣለህ፣ ደረቁ መሬት ላይ እኔ ባርክሃለሁ አለ። አራሜን ነው ወይ? አዎ ግብጽ አይደለም ያንተ በረከት ያለው አሉ፣ አንተ ራስ ላይ ነው ያለው አሉ። ለምን? ኮቨነንቱ ካንተ ጋር ነው ያለው። ጎናችሁ ያለውን ሰው ከኪዳኑ የተነሳ የትም ብትሆን ታፈራለህ በሉት። የትም አራሜን አትሉ? ተቀመጣለሁ። እንደነገርኳችሁ ነው። ጌራራ ደረቅ ሆኗል። ሰማይ ዝናብ መስጠት አቁሟል። ረሃብ ሆኗል። እየተጨነቁ ነው። ይሄ ሰው በጣም ደስ የሚለኝ ቃል አለ። ዘርን ዘራ ይልና በዛው ዓመት 100 እጥፍ አጨደ ይላል። ዋው! ዘርን ዘራ ደረቅ መሬት ላይ፣ ከዛስ 100 እጥፍ አጨደ ይልና ቀጥሎ ያለው ሴንቴንስ ይገርመኛል። እጅግ ባለጠጋ ሰው ሆነ ይላል። አንተ ሰማይ ዝናብ ሳይሰጥ ምድር እንዴት ነው የምታበቅለው? 100 እጥፍ እንዴት ነው የሚታጨደው? ከኪዳን የተነሳ። ጎናቸው ያለው ሰው አንተ ደረቅ መሬት ላይ ገብተው ሁሉ የምታፈራ ሰው ነህ በሉት። ደረቅ ለምን? በረከት በጻድቅ ራስ ላይ ነው። ምድሩ አይደለም ያንተ በረከት። እንትን ሄጄ ይባረካለሁ እንዳትል፣ የትም ሄደ ነው የምትባረከው። በአንተ የተነሳ እንደውም ምድሩ ነው የሚባረከው። አረ እያከረርኩት ልሂድ መሰለኝ። አሜን አትሉ? ጎናቸው ያለውን ሰው ኪዳኑ ያለው አንተ ላይ ነው በሉት። ይሄ ኪዳን ደግሞ የትም ሆነ የሚያፈራ ነው በሉት። አዎ በጣም ደስ ይለኛል። ከዛ በኋላ የፍልስጤም ሰዎች ቀኑበት ይልና አቤሜሌክ የሚባለው የሀገሩ ንጉሥ መጣና አያ አንተ ከኛ ይልቅ በጣም በዝተሃል፣ ሰፍተሃል፣ ስለዚህ እባክህ ለቀህ ውጣ ሀገራችንን አሉ። እንዴ ሰውየው ገብቶ የሀገሩን ንጉሥ ሁሉ ነው ያስጨነቀው። ውጣ አለው። ውጣ በቃ ከኛ ይልቅ በዝተሃል፣ ሰፍተሃል፣ ተመችቷል፣ ስለዚህ ፕሊዝ ሀገሩ እየተናወጠ ነውና እባክህ ፈቀቅ በላለው። ሄደ። በጣም ይገርመኝ ወደ ጌራራ ሸለቆ ወረደ ይልና ሸለቆም ወርዶ ሰውየው ማፍራት አያቆምም። አንተ ምን አይነት ኪዳን ነው? ወደ ጌራራ ሸለቆ ወረደ ይልና በአባቱ በአብርሃም ዘመን የነበሩትን ጉድጓዶች አስቆፈረ ይላል። ከዛ የጌራራ እረኞች ቀኑና ደፈኑባቸው። ችግር የለም ኔክስት ቆፍራለሁ። አሁንም ሲቆፍር መጡና ደፈኑበት። ኢትስ ኦኬ። ይኸው እግዚአብሔር ምስክሬ ነው፣ የትም ብትገቡ ታፈራላችሁ። የመጀመሪያውን ጉድጓድ ሲደፍኑበት ያናድዳል እኮ፣ የለፋበት ነው፣ የደከመበት ነው። ምንጭ ፈልቆለታል እኮ። ሲፈልቅለት ያው ቅናት ያለ ነው። መጣው ሲደፍኑበት ሰውየው ተስፋ አይቆርጥም። ኔክስት አሁንም ይላል ይኸው ኤሴቅን ስጥናን ደፈኑበት፣ ክርክር ያለበትን ንትርክ ያለበትን ደፈኑት። ኢትስ ኦኬ ይድፈኑት፣ አላቆምም። እኔ ጎናቸው ያለውን ሰው እንዳታቆም በሉት። እንዳታቆም፣ ኪዳኑ ያለው አንተ ጋር ነው በሉት። አሜን ነው፣ አሜን ነው። እንዴ እኔ እኮ ካላጣችሁ ቦታ ነው እዚህ ጋር ቡቲክ ስከፍት ነው እንዴ መታመክ ከፍተው ለምን ትያለሽ? በቃ ደፈኑት። ቀጥ እዚህ ጋር ደግሞ ሂጂና ሌላ ክፈቻ። ላይሳካልሽ አይችልም። አሜን ትላላችሁ? እኔ የጌራራ ሰዎች የኛ ሀገር ሰዎች ነው መሰሉኝ። አይታችሁ ከሆነ ኢትዮጵያ እዚህ ጋር ስጋ ቤት ስከፍቱ ቀጥሎ ስጋ ቤት ነው የሚከፈት። ምን አለ ካፌ ቢከፍቱ ወተን እዚህ ጋር ደግሞ ካፌ እንጠጣለን እኮ። በቃ እንደዛ ነው ያደረጉበት። ልክ ምንጭ ሲቆፍር መጥቶና ድፍን። እሺ ኔክስ ድፍን። አሁን እንደዚህ አለ። በጣም ደስ ይለኛል። ሮሆቦት ጋር ሲደርስ ከዚህ በኋላ መደፈን የለም አለ። እግዚአብሔር አብዝቶናል፣ አስፍቶናል። ኖ ሞር መደፈን ከዚህ በኋላ። አሜን ነው።
ጎናችሁ ያለውን ሰው ሶስተኛው ያንተ ነው በሉት። ዛሬ ሶስተኛው የኔ ነው የሚል አንድ ሰው ኪዳን ካለብህ ልትቆም አትችልም፣ ልትያዝ አትችልም። ለምን? because of the covenant እግዚአብሔር አብሮ ስለሆነ ማለት ከእግዚአብሔር ብርሃን የተነሳ ማለት ከእግዚአብሔር ብርሃን የተነሳ የመጀመሪያው ተዘጋ፣ እንኳን ተዘጋ፣ ወደ ሮቦት እየገፋህ ነው። ሁለተኛውስ ተዘጋ፣ እንኳን ተዘጋ፣ ወደ ሶስተኛው እየገፋህ ነው። አሁን ይኸው ሶስተኛው ላይ ሲደርስ እንደዚህ አለ፣ ከዚህ በኋላ እግዚአብሔር አብዝቶናል፣ አስፍቶናል። ስለዚህ ረሆቦት እንለዋለን። ፕሬዝ ጋድ። ጎናችሁ ያለው ሰው ይሄ ዓመት ላንተ ረሆቦት የሚሆንበት ነው በሉት። አዎ ከዚህ በኋላ ያለው ዘመንህ ረሆቦት የሚሆንበት ነው በሉት። ጭቅጭቅ የሌለበት፣ ንትርክ የሌለበት፣ አሜን ትላላችሁ? የኛ ነው ባይ የሌለበት፣ እኔ ነኝ እኮ ያስጀመርኩት የሚል የሌለበት፣ የኔ እጅ አለበት እዚህ ውስጥ የሚል የሌለበት። አዎ አሜን ነው ወይ? የእግዚአብሔር በረከት ባለጠጋ ታደርጋለች። ኧረ አሜን ትላላችሁ ወይ? ኪዳን ከእናንተ ጋር ስለሆነ ልትያዙ አትችሉ። አሜን አትሉም ወይ? አዎ እግዚአብሔር ለአባቱ ለአብርሃም የሰጠው ያንን ኪዳን ዘመን ቆጥሮ ፈጸመለት። በመሐላ ስላጸናው ማለት ነው። ለአባቱ ለአብርሃም ሲነግረው ለአንተና ለዘርህ ብሎ የማለለት መሐላ አለ። ስለዚህ ያ ኪዳን ይከተለዋል። ሰውየውን አንተ ይከተለዋል። ሲገባ አብርሃም ደግሞ ለእግዚአብሔር አደራ ሰጥቶት ነው ሄደው። አደራ ሰጥቶት ነው ሄደው ለእግዚአብሔር። እስከ 40 ዓመቱ ድረስ ተንከባክቤዋለሁ፣ አሁን እኔ እድሜ ያርጅቷል ልሄድ ነው፣ አንተ ተረከበኝ ብሎ ለእግዚአብሔር ሰጥቶት ነው ሄደው። ስለዚህ እናት አባት የለውም ብለው ሊያጉላሉት አይችሉም። መልካም እጅ ላይ ነው ያለው። ጥሩ እጅ ላይ ነው ያለው። ጎናችሁ ያለው ሰው ጥሩ እጅ ላይ ነው ያለው በሉት። ተሟጋች የለኝም ለሚል ዛሬ የሚሟገትልህ አለ። አሜን ትላለህ ወይ? ተከራካሪ የለኝም ለሚል ከእግዚአብሔር የተሻለ ተከራካሪ የለም። አሜን አትሉ? አዎ እስማኤል ሳቀበት ብላ እኮ እናትየው ተናዳ እኮ እስማኤል እንዲወጣ እኮ አርጋለታለች ድሮ። አባትየው እኮ ከኬጡራ የተወለዱትን 6 ልጆች ልጄ እኔ ከሌለው ይሟገቱታል ርስቱን ብሎ እኮ ቦታ ቦታ ሰጥቶ አሰናብቶለታል። አሁን ማንም የለውም ይሄ ሰውዬ፣ ግን እግዚአብሔር እጅ ላይ ነው ያለው። አሜን ትላላችሁ? አሜን ትላላችሁ? ከአባቱና ከእናቱ የተሻለ እጅ ላይ ነው ያለው። ስለዚህ የጌራራ እረኞች መጥተው ሲደፍኑበት እግዚአብሔር ዝም አይልም፣ ዝም አይልም። ይሄ እኮ የወዳጄ የአብርሃም ልጅ ነው አለ። አዎ የወዳጄ የአብርሃም ልጅ ነው፣ እንዴት እተወዋለሁ? ለእኔ አይደል እንደ አደራ ሰጥተውኝ የሄዱት፣ እኔማ እስከ መጨረሻው ሟገትለታለሁ። ወዳጆቼ ከዚህ በኋላ ባለው ዓመት ግዴላችሁም ረሆቦቴ እናንተ ከኪዳኑ የተነሳ ከእግዚአብሔር ብርሃን የተነሳ አሜን አትሉ? እስቲ እንደታጀበ የሚሰማው አንድ ሰው ቀና። እግዚአብሔር ከሱ ጋር እንዳለ የሚሰማው አንድ ሰው ከባድ እልልታ። አዎ እግዚአብሔር ከሱ ጋር እንዳለ የሚሰማው አንድ ሰው ፕሬዝ ጋድ። ታውቃላችሁ ዳዊት አንድ ጊዜ እንደዚህ አለ። ዳዊት በብሉይ ኪዳን የአዲስ ኪዳንን ሕይወት በመገለጥ የኖረ ሰው ነው። ይሄ ዳዊት እንደምታውቁት ካህን ነው፣ ነብይ ነው፣ ንጉስ ነው፣ ሁሉ በሁሉ የሆነ ሰው ነው። እግዚአብሔር እንደዚህ አለ፣ ሁሉን ውሰደዋል። ሁሉን ከፈለክ ሁሉን ውሰደው። ዙፋኑንም የሰጠኝ አንተ ነህ፣ ውሰደው። መንግስቴን የሰጠኝ አንተ ነህ፣ ውሰደው። ሀብትና ንብረቱን ከፈለክ ውሰደው። አንተ ብቻ ከኔ ጋር ኑርልኛል። አንተ ካለኝ ከዜሮ ተነስቼ እንደገና አመጣዋለሁ። ጎናችሁ ያለውን ሰው መርቁት፣ ጨበጥ አድርጉትና እግዚአብሔር ብቻ ካንተ ጋር ይሁን በሉት። አዎ የእግዚአብሔር አብሮነት አንተ አጀብ ነው። ለካ የእግዚአብሔር አብሮነት አጀብ ነው። የእግዚአብሔር አብሮነት ሀብትና ብር ይሆናል። የእግዚአብሔር አብሮነት ሞገስ ይሆናል። የእግዚአብሔር አብሮነት ብልጽግና ይሆናል፣ ይመነዘራል። የእግዚአብሔር አብሮነት ይመነዘራል። አይገርምም?
እንዴ ድሮ እኮ ተራ ነበርኩ፣ እረኛ ነበርኩኝ። አንተ ከኔ ጋር ሆነ አይደል እንዴ ዙፋኑን ያገኘሁት? ኢትስ ኦኬ። አንተ አሁንም ከኔ ጋር ከሆንክ አሉት ያለውም በሙሉ ይውሰዱት ከፈለጉ ከዜሮ ተነስቼ አሁን ያለውበት ጋር መሆን እችላለሁ። ብቻ ቅዱስ መንፈስ ከኔ ጋር ይሁናል፣ ከኔ ጋር ይሁን። ገብቶታል? እንደዚህ አይነት ሰዎች ሁል ጊዜ አሸናፊ ናቸው። እግዚአብሔርን ከነሱ ጋር ሁል ጊዜ እንዲሆን የሚፈልጉ ሰዎች የድል ሰዎች ናቸው። አዎ ሚስጥሩ ገብቶታል። አሜን ትላላችሁ ወይ? ኧረ አሜን ትላላችሁ ወይ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ያለው ለዛ ነው። በሞት ጥላ መካከል እንዲህ እየዳሰስኩት እየታከኩት እንኳን ብሄድ አንተ ከኔ ጋር ከሆንክ፣ አረ ጎናችሁ ያለው ሰው እግዚአብሔር ካንተ ጋር ነው በሉት። አዎ ካንተ ጋር ነው፣ ካንቺ ጋር ነው ተባባሉ። ግድ የላችሁ ብቻውን እንዳለ የሚሰማው ሰው አይደለህም። ብቻህን አይደለህም፣ እግዚአብሔር ካንተ ጋር ነው። ብቻሽን አይደለሽም፣ እግዚአብሔር ካንቺ ጋር ነው። ስለዚህ ሞገስ ያንቺ ነዋ፣ በረከት ያንቺ ነዋ፣ ኪዳኑ ያንቺ ነዋ። አሜን ትላላችሁ? አሜን ትላላችሁ? እስቲ የኔ ነው የሚል አንድ ሰው እጁን ያሳይ። ዋው! የእግዚአብሔር ብርሃን ቤቴን ይባረክ ነበር። ወዳጅነቱ ቤቴን ይባረክ ነበር። ፕሬዝ ጋድ። ዛሬ በረከት ጠርቼባችኋለሁ፣ ሞገስ ጠርቼባችኋለሁ። ከኪዳኑ የተነሳ መስፋፋትና መብዛትን ጠርቼባችኋለሁ። አዎ ከእርሱ የሰማናት እቺን ቻልና እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ የለም አለ። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም። እግዚአብሔር ምንድን ነው? ጨለማ በሱ ዘንድ የለም። ስትኖሩ እንደዚህ ነው የምትኖሩት፣ በብርሃን ነው የምትኖሩት፣ በሞገስ ነው የምትኖሩት። አሜን ትላላችሁ ወይ? እስኪ እጆቻችሁን ከፍ አድርጉት። አቤት ደስ የሚል መንፈስ ነው ያለው። ዋው! ሃሌሉያ ሃሌሉያ። እናመሰግናለን።